አባትየውንም ስሞታ ራሱ በአካል ሄዶ ገዳው ፎክሮ ነው የሄደውና አባትየው ከሰርጉ እንደሄድ ልጁ አልፈለገም ነበር። ግን ልጁ ደግሞ የጓደኛ ሰርግ ነው አልቀርም ሲል ከዛ እናቲቱ ተከትለው ከሰርጉ ሄዱ። ከዛ ሲሄዱ ጩቤውን እያወጣ ሚኪ እገልሃለሁ ይላል። እንደዚህ እኔ እገልሃለሁ እያለ በጩቤው ጫፉን ብቅ ብቅ እያደረገ ያሳየዋል ለሟቹ ማለት ነው። ሟቹ ደግሞ ገና ህፃን ልጅ ነው። ከሰርግ ቤቱ ነው ማስተካከያ ከስር ልጁ 18 ዓመቱ ነው እየተባለ ነው። እሱ ላይ ማስተካከያ አድርጊበትና ቀጥይ። እሱ የ18 ዓመቱ ችግር የለውም። ምክንያቱም ይህ ሀገር ህግ ስላለ በዛ ተደርጎ ስለተያዘ ነው። ያ ችግር የለውም። የእድሜው ችግር የለውም። በ18 የሚባል በእውነተኛውን አላህ ያውቃል። እና የተባለበት ምክንያት አይ 14 ዓመት ልጅ ለወሲብ አይደርስም ብለው ስለሚያምኑ ለዛ ነው ይመስለኛል። እና ለዛ ነው ቀጥያውን ይቅርታ 18 አልሞላውም ልጁ ማለት ነው። እና በጥቅሉ እንደዚህ እያደረገ ጩቤውን ሲያሳየው ልጁ ይሄ ሟቹ ወንጀል ምናምን እንደዚህ ውስጥ ያደርገዋል ደፍሮ ምናምን ብሎ አላሰበም እንጂ እሱም እኮ ጩቤ ይዞ ነበር፣ ግን ከኪሱ ውስጥ ነው የተገኘው። ከዛ እንደዚህ ያደረገ እንትን ሲል ሊወጋው ጠርቶት ሲሄድ አቦ ወጊድ እኔ ምናምን አላድን ነገር ሲያስጠላ ሂድ ወደዛ ምናምን ብለህ እንደምትሄደው ትውት አድርጎት ገፍት የሆነ ህድት ሊል ሲል ነው ውግት ያደረገው። አንዴ ብቻ አይደለም የሚወጋው፣ ጩቤውን ነቅሎ ደግሞ ሁለተኛ እንደዛ ሆን ብሎ ነው የገደለውና እዚህ ላይ ሰው ነበረ አልነበረም? እዛ ሰርጉ ላይ ነው እንደዚህ ያደረገው ለብቻው ነው? ምስክሮች አሉ። በጣም ሆስፒታል ደርሶ ነበር ልጁ። ለሰው ግልጽ እንዲሆን ነው መጠየቅሽ እህት አለም። አዎ ገብቶኛል። ተወግቶ ከዛ ወድቆ ማለት ነው። እናቲቱ ከግቢ ውስጥ ናት፣ ከሰርግ ቤቱ ግቢ እራት ምናምን ሊበላ ግማሽ ሰው ብዙ ወንዱ ከውጭ ነበረ፣ ከግቢው ውጭ ከቤቱ ውጭ ማለት ነው። ሴቱ ደግሞ ከውስጥ ነውና እራት ምናምን ያለው ከውስጥ ነው። እራት ሊበሉ አብዛኛው በሚባል ሰው ከውጭ ያሉት ወንዶች ወደ ግቢ ገብተዋል። ግን አሉ የተወሰኑ ሰዎች አሉ። እነሱ እያዩ ዝም ነው ያሉት። እየጮኸ እሱ ነው የገደለኝ እያለ ሲወጋው ይጮሃል አሉ። ሲወጋው የሚያሳይ የቪዲዮ ማስረጃ አለ እህት አለም? አይ አልቀረጹም። እና ልጁ ወዲያውን አመለጠ ገዳይ የተባለው? አዎ አመለጠ። መያዝ ይችሉ ነበር ከሰርግ ቤቱ ያሉት፣ ግን አልያዙትም። እንዳመልጥ ተደረገ። እሱም ብቻ አይደለም ወዲያው እንደተወጋ ለእናቲቱ እንኳን መናገር አልቻሉም ከሰርግ ቤቱ የነበሩት። ይሄን ማስረጃ ላንቺ ማን የነገረሽ? ከዛው ቤት እዛው ያሉት ተይዘዋል። በዙሪያው ያሉት መንግስት ይዟቸዋል። እናቲቱም ተይዛለች። የወላጅ እናት አባት ጓደኛቸውም አለ ተይዘዋል። ከሰርግ ቤት ነገር የለም እኮ እኔ ልነግራችሁ ነው። ሮብ ዕለት ማለት ነው። የሚያስፈራኝም ስለሌለ ነው እዚህ ላይ ልቤን ገትሬ የማወራው። ሮብ ዕለት ጠዋት እኔ 10 ሰዓት ይሁን እንጃ ሰዓቱን ብቻ ጠዋት ላይ ነው 10 ሰዓትን 9 ተኩል ይሁን ማድሬ ደውሎልኝ ሜሴንጀር ላይ ነው የተደወለልኝ። ፉዚ የሆነ ጉዳይ ውስጥ ገብቻለሁኝ እና ምን ላደርግ ሲለኝ ምንድን ነው ስለው ሰው ጋር ተጣልቼ በጩቤ ወግቼ ነው። አረ ሂድና እጅህን ስጥ ስለው እናትና አባቴም ታስረዋል ብለዋል እና ምንድን ነው የማደርገው? እጅን ከምሰጥ ራሴን ባጠፋ ይሻለኛል አለኝ። ሂድና እጅህን ስጥ፣ እምልልቅ ለአንተ እንትን የሚለው እጅህን ብሰጥ ነው፣ ቤተሰቦችም ነፃ እንዲወጡልክ ሂድና እጅህን ስጥ አልኩት። ቻው አሁን በቃ እኔ የሆነ ችግር ውስጥ ነው ያለሁት ብሎ ዘጋብኝ ማለት ነው። ዘጋ። መልሼም ስደውል አይሰራም ስልኩ። ደግሜ መልሼ ደወልኩለት ማለት ነው። ከዛም እንትን ላይ ቲክቶክ ላይ ግብት ስል የሆነ ሻምበል ነው ማነው የሚባል ልጅ ላይቭ ላይ ገብተው ስለዚህ ጉዳይ ሲዋሩ ሰማሁ እና ምንድን ነው ብዬ ግብት ስል አረ የሆነ ያጋደለቻችሁም ልጅ አትጠግምና ሂጂና ሰርች አድርጊና እና ደግሞ እኮ ልጁ ሞቷል፣ የተወጋው ልጅ ሞቷል፣ ይሄኛውም ልጅ አምጧል። አረ እኔ ከጧት ደውሎ ነበር በራሴ ቤት ልግባ የጊራና ልጅ ነው አለኝ። አረ እኔም ጊራና ነኝ
ብዬ በራሴ ቤት ይችን የልጅቷን ፎቶ ዘቀዝቅና እኔ በእኔ ቤት ገብቼ እረግጣለሁ በዛ ማለት ነው። ብቻ የሌለኝን ስሜት እዛ ላይ እየተናገርኩኝ ልጁ እኮ እኔም ጋር ደውሎ ነበር። እኔ እንደዛ ያልኩት ለምንድን ነው ራሴን እዚህ ላይ ግልጽ እንዲሆን ልጁ እንትን እንዲል ነው። እዛ ላይ እንትን ብዬ መጥቼ ቲክቶክ ላይ እንደዚህ ነው እንዲህ ነው ያልኩት። እኔ እሱን እንትን ማለት አለብኝ። እዛ ላይ መጥቼ እንዲህ ነው ማለት አልችልም። ጸጥ ነው የምለው። ይህ ልጅ እኮ የሰው ነፍስ ነው እንጂ ያጠፋው የድመት ነፍስ አይደለም ያጠፋው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ በዚህ ትርፍርፍ ይበልልኝ። እንግዲህ ይህንን ልጅ ያያችሁ ወይም ደግሞ ያለበትን የምታውቁ በአካባቢያችሁ ካለ እባካችሁ ተባበሩን። የወንድማችን ደም ይመለስልን፣ የወንድማችን ደም እንዲመለስልን እንፈልጋለን ማለት ነው። እንግዲህ አስገዳይ ወይዘሮ ዛህራ አልሐምዱሊላህ ተይዛለች። ትላንት ከመዲና ወደ ጅዳ ስትመጣ ነበር። ዛሬ ጅዳ ላይ ተይዛለች ማለት ነው። የሳውዲ ሕግ እንደ የትኛውም አገር ሕግ አይደለም። ወንጀለኛ በወንጀሉ ልክ ተመጣጣኝ ቅጣት ስለሚያገኝ ቅጣቷን ታገኛለች ማለት ነው። ነገር ግን ካሊድ እንዲያዝ ለሕግ እንዲቀርብ የወንድማችን ደም እንዲመለስ እባካችሁ ይህም ቪዲዮ ሁላችሁም ሸር በማድረግ በምትጠቀሙት የሶሻል ሚዲያ በፌስቡክ ሊሆን ይችላል፣ በቲክቶክ ሊሆን ይችላል፣ በኢሞ ሊሆን ይችላል፣ በዋትሳፕ ግሩፕም ካላችሁ ሼር አድርጋችሁ ካሊድ እንዲያዝ ተባበሩን ማለት ነው። ካሊድ ተይዞ የአይመን ደም መመለስ አለበት። የሳኡዲ ሕግ እንደ ማንኛውም ሕግ ቀላል አይደለም። የገደለ ይገደላል፣ የሰረቀ እጁን ይቆረጣል። ይሄ የሕጉ ቅጣት ነው። በቃ 18 ዓመት ያልሞላው ካሊድ አይመንን ነው የገደለው። ይሄ ምንድን ነው? ለሴት ብሎ እኛ ወንድማችን ገና በህፃንነቱ በጨቅላነቱ ነው እና ያጣነው። እባካችሁ ይህንን ቪዲዮ ሼር በማድረግ የወንድማችንን ሀቅ እንድትወጡልን ስንል በአክብሮት እንጠይቃለን። ለቤታችን አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። የምንለቃቸውን ቪዲዮዎች ለሁሉም ተደራሽ እንዲሆኑ ላይክ እያደረጋችሁ ሼር አድርጉልን ማለት ነው። አስገዳይ ወይዘሮ ዛህራ አልሐምዱሊላህ በመያዟ ደስ ብሎናል። ምክንያቱም እሷ ስትያዝ ካሊድ ያለበትን ቦታ ስለምትጠቁም ማለት ነው። አይመን ሞቶ ካሊድ እንደ ልቡ እየተንቀሳቀሰ አይኖርም። ታውቃላችሁ ሳውዲ ላይ እያንዳንዷ እንቅስቃሴ በካሜራ ቁጥጥር ስር ነው። ማንኛውም ሰው ማለት ነው። እንኳን አይደለም ወንጀለኛ፣ እንኳን አይደለም ወንጀል የሰራ ሰው፣ ወንጀል ያልሰራም ሰው ማለት ነው። ደስ የሚለው ደግሞ የገደለ መገደሉ ነው። እንደ ኢትዮጵያ ሕግ ቢሆን የገደለ የሰውን ሕይወት ባጭር ያስቀረ 10 ምናምን ዓመት 10 ዓመት ታስሮ በነፃነት ይወጣል። በገንዘብ ተደልሎ የገዳይ ደም ሳይመለስ ይወጣል። የሳውዲ ሕግ ግን እንደዛ አይደለም። የገደለ የእጁን ያገኛል፣ ይገደላል። ግን የሚያሳዝነኝ ምን እንደው ታውቃላችሁ? የሁለቱም እናቶች በሐዘን መሰቃየታቸው። የአይመን እናትም በሐዘን እየተሰቃየች ነው። የካሊድ እናትም በሐዘን ትሰቃያለች። የካሊድ እናትና አባት አሁን እስር ቤት ነው የሚገኙት ማለት ነው። እስር ቤት ናቸው። ነገር ግን ካሊድ ከተያዘ እነሱ ይለቀቁና እሱ እየተገረፈ ቅጣቱ ቀን እስከሚደርስ ድረስ ይቆያል። የቅጣቱ ቀን ደግሞ ወንድማችንን በጩቤ ወግቶ እንደገደለው እሱም አንገቱ በሰይፍ ይቆረጣል። ይሄ የማይቀር ነው ኢንሻአላህ። ሳውዲ ላይ ሆኖ እንኳን አይደለም መግደል፣ መስረቅ እጅ ያስቆርጣል። ስለዚህ ባካችሁ ቤተሰብ ይህንን ቪዲዮ ሸርሸር እያደረጋችሁ ለሁሉም ተደራሽ አድርጉልን። በያላችሁበት ሰላማችሁ ይብዛ። ሰላም አለይኩም ወራህመቱላህ ወበረካቱ።